ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች እንደገና ደግሞ በቤተሰባችን የቴሌቪዥን አገልግሎት እግዚአብሔር አገናኝቶናል። እንኳን ደህና ቆያችሁኝ። እንግዲህ ይህ የቤተሰባችን የቴሌቪዥን አገልግሎት በተለይ ባለፉት ተከታታይ ሳምንታት ከሁለት ወር ለማያንስ ጊዜ የጥንዶች አብሮነት መሰረታዊ መርሆች በሚል ርዕስ ለጥንዶች አብሮነት በጣም መሰረታዊ የሆኑ ጠቃሚ የሆኑ ነገሮችን እያነሳን ስንነጋገር ነበር። ብዙዎቻችሁ እየደወላችሁልኝ ነው። ብዙዎቻችሁ አስተያየት እየሰጣችሁኝ ነው። ብዙዎቻችሁ እግዚአብሔር እንደተናገራችሁ እየመሰከራችሁልኝ ነው። እግዚአብሔርን በጣም አመሰግናለሁ ስለናንተ። ዛሬም ደግሞ ጊዜያችሁን ለኔ ስለሰጣችሁኝ የኤልሻዳይ ቴሌቪዥን ኔትወርክን ምርጫችሁ አርጋችሁ በተለይ የቤተሰባችን የቴሌቪዥን ፕሮግራምን ምርጫችሁ አርጋችሁ እየተከታተላችሁኝ ስለሆነ ጌታ ይባርካችሁ ማለት ፈልጋለሁ። እንግዲህ በኤልሻዳይ ቴሌቪዥን ብቻ የሚቀርብ ነው ይህ የቤተሰባችን የቴሌቪዥን አገልግሎት። እንግዲህ የጥንዶች አብሮነት መሰረታዊ መርሆች በሚል ርዕስ የመጀመሪያ ያየነው ጤናማ ጋብቻና ቤተሰብ ተኮር ዕውቀት ብለን እንግዲህ ጋብቻና ቤተሰብን በሚመለከት መጽሐፍ ቅዱስ ምን ይላል፣ ጤናማ ዕውቀታችን በምን ላይ ነው መመስረት ያለበት የሚለውን ስንመለከት ነበር። ሁለተኛው ያየነው ለጥንዶች ዘለቄታዊ አብሮነት በጣም መሰረት ነው ብለን ያየነው ራስን መቀበል ወይም ሰልፍ አክሴፕታንሲ፣ ይሄ በጣም ወሳኝነት ያለው ነገር ነው። ወይም ሰልፍ ስቲም በጣም ወሳኝነት ያለው ነገር ነው ብለን በዚህ ስር ደግሞ ዋና ዋና ያየናቸው ነገሮች አሉ። ለምሳሌ ግላዊ ሁኔታን መቀበል፣ ግላዊ መንፈሳዊ ሁኔታን መቀበል፣ ግላዊ አካላዊ ሁኔታን መቀበል፣ እነዚህ ራስን መቀበል፣ በራስ መተማመን በጣም አስፈላጊ ናቸው ብለናል። እንግዲህ በሶስተኛው ላይ መጨረሻው ላይ ጀመር አድርጌ ያቆምኩላችሁ በፍቅር መመላለስ ነው። እንግዲህ ለጥንዶች ዘለቄታዊ አብሮነት በፍቅር መመላለስ በጣም ያስፈልጋል። እንግዲህ ለጥንዶች ዘለቄታዊ አብሮነት በፍቅር መመላለስ ያስፈልጋል ስንል ከፍቅር መሰረታዊ የሆነ መጽሐፍ ቅዱሳዊ የሆነ ትርጓሜ መነሳት ይኖርብናል። ፍቅርን ለመረዳት በተለይ በጥንዶች መካከል ያለውን ፍቅር ለመረዳት ከዚህ መነሳት ይኖርብናል። ብዙ ጊዜ በጥንዶች መካከል ያለውን ፍቅር ከስሜት ጋር ከኢሞሽን ጋር ብቻ አልፎ አልፎ ሰዎች ሲያያይዙት ይነሳል። ግን በጥንዶች መካከል ያለው ፍቅር በጣም በመሰረታዊነት አጠቃላይ የሆነ ፍቅር ተኮር ግንዛቤን ማዳበር የሚጠይቅ ነገር ነው። ይህንን ለማወቅ እንግዲህ ፍቅርን ስንመለከት በተለይ በዕብራይስጡ አሄብ ይለዋል። እንደገና ደግሞ በግሪኩ ደግሞ ስንመለከት ስፕላንክኖን ይለዋል። በዕብራይስጡ አሄብ ይለዋል፣ በግሪክ ደግሞ ስፕላንክኖን ይለዋል። እንግዲህ ይሄ ስለ ተወዳጅ መኖር የሚል ትርጉም አለው። ወደ አማርኛ ስናመጣው የሁለቱንም ማብራሪያዎች የዕብራይስጡንም የግሪኩንም ስንመለከት ስለ ተወዳጅ መኖር፣ ተወዳጅን ማገልገል፣ ራስን ለተወዳጅ ወይም ለተፈቃሪ ማኖር፣ ወዳጄ ለሚሉት ሰው ራስን ማኖር፣ ከራስ ፍላጎት በላይ ለወዳጅ ፍላጎት ቅድሚያ መስጠት፣ ከራስ ነገር በላይ ለወዳጅ ነገር ቅድሚያ መስጠት፣ ወዳጅን ማገልገል፣ በቃ ራስን ስለ ወዳጅ ማኖር፣ እንደዚህና የመሳሰሉት ትርጉሞች እንግዲህ አሉት። ስለዚህ ፍቅርን ከዚህ አንጻር ነው መረዳት ያለብን እንጂ ፍቅርን ብዙዎች እሷ በጣም መልካም ስለሆነች እኔ መልካም ሆንላታለሁ፣ እሱ በጣም መልካም ስለሆነ እኔ መልካም ሆንለታለሁ ከሚል ግንዛቤ ብቻ ይዙታል። ፍቅር ከዚህ ከማህበር ወይም ከአክሲዮን ማህበር ወይም እንደ አክሲዮን ወይም እንደ ዕቁብ በመዋጮ የሚኖርበት ሳይሆን አንዳንድ ጊዜ ስታስበው ከሷ ምንም ባታገኝም አየህ ከሷ ሪስፖንስ ባይመጣም አንተ ራስን ለሷ ታኖራለህ። ወይም ደግሞ ከሱ ሪስፖንስ ባይመጣ እንኳን ራስሽን ለሱ በማኖር ከዛ በኋላ ያንቺ ራስሽን ለሱ ማኖር ከሱ ሪስፖንስ እንዲመጣ ምክንያት ይሆናል ማለት ነው እንጂ አንድ ምልክት ወይም ሁለት ምልክት ካረኩ በኋላ እኔን አረኩ እሱ አላረገም፣ ሁለት ነገር አረኩለት እሱ ግን አንድ አላረገም ብለን የምናቋርጠው አይደለም። ሁልጊዜ ማድረግ ከጊዜ ብዛት ተፈቃሪያችን ይቀበለናል ወይም ደግሞ አፍቃሪያችን ይቀበለናል። ስለዚህ ፍቅርን ከዚህ አንጻር መረዳት አለብን። ስለ ተወዳጅ መኖር ነው፣ ስለ ተፈቃሪ መኖር ነው፣ ስለ ትዳር ጓደኛ መኖር ነው፣ ከትዳር ጓደኛ የተነሳ መኖር ነው፣ የትዳር ጓደኛን ክፍተት ለመዝጋት መኖር ነው፣ ራስን ለሌላው አሳልፎ መስጠት ነው። ለዚህ ነው እኮ ክርስቶስ ፍቅር ነው ምንለው። ክርስቶስ እኮ እኛ ሪስፖንስ አልሰጠነውም። ክርስቶስ እኮ ለሰው ልጆች ብሎ ነው ከሰማይ የመጣው። በጣም ይገርማል። ለሰው ልጆች ብሎ ነው ከሰማይ የመጣው። ዋጋ ሊከፍል ነው የመጣው። ሰዎች በጣም ውለታቸው ስለበዛበት ደግ ስላደረጉ አይደለም የመጣው። በበደል ነበር። በእግዚአብሔርና በእኛ መካከል ትልቅ የጥል ግድግዳ ነበር። ክርስቶስ ግን ከሰማይ ሲመጣ ይህን ግድግዳ ሊያፈርስ ልብ አድርጎ
በአዳም ኃጢአት በድለነዋል። ሁላችንም በድለነው እያለ ክርስቶስ ራሱ ሊታረቀን ራሱን ሽምግልና ልኮ እግዚአብሔር አያችሁ በልጁ በኢየሱስ ሊታረቀን ሲመጣ የሰጠነው ሪስፖንስ ራሱ ጥሩ አይደለም። ገዢ ነን ከሚሉ የሃይማኖት አባት ነን ከሚሉ ያገኘው ሪስፖንስ ጥሩ አይደለም። ግን ኢየሱስ ፍቅር ስለነበር ያን ሁሉ አልፎ እስከ መስቀል ሞት ታግሶ ሁላችንንም በፍቅሩ መንግስት ጠቅልሎ የያዘበትን ሁኔታ እንመለከታለን። ስለዚህ ፍቅር ትክክለኛው ትርጉም ይሄ ነው። ፍቅር ማለት ሲያረጉልን ማድረግ ብቻ አይደለም። ፍቅር ማለት በክፋት ውስጥ አልፎ ደግ መሆን ማለት ነው። ፍቅር ማለት ወዳጅ ሲስገበገብብህ አንተ ደግ ሆነ ማሳየት ማለት ነው። አያችሁ ፍቅር ማለት ወዳጅ ሲከፋብህ አንተ መልካም ሆነ ማሳየት ማለት ነው። ፍቅር ያሸንፋል ስንል ፍቅር ጥላቻን፣ ፍቅር ክፋትን፣ ፍቅር መጥፎነትን፣ ፍቅር ጠማማነትን ያሸንፋል። ስለዚህ ለዚህ እኮ ነው በፍቅር ልቤን አስፍቼ ባለቤቴ ላይ ያለው ደካማ ጎን አይኔ ያየ ታረመ የሚሉ ሰዎች አሉ። ወይም ደግሞ በፍቅር ልቤን አስፍቼ የይቅርታ ልቤን አስፍቼ የትዳር ጓደኛዬ በሂደትም ቢሆን ሲለወጥ አየሁት የሚሉ ሰዎች አሉ። ስለዚህ ክርስቶስ እኔና እናንተን እንደዚህ ነው ያዘን። ስለዚህ በፍቅር መመላለስ ለጥንዶች ዘለቄታዊ አብሮነት በጣም ወሳኝነት አለው። ለጥንዶች ዘለቄታዊ አብሮነት ፋይናንስ አይደለም ወሳኙ፣ ሀብት አይደለም፣ ንብረት አይደለም። ተመልከቱ። ወይም ደግሞ የሆነ ሃይማኖት ተከታይ መሆንም አይደለም፣ ወይም አገልጋይ መሆንም አይደለም፣ ወይም መማርም አይደለም፣ ወይም በጣም መበልጸግም አይደለም። ለጥንዶች ዘለቄታዊ አብሮነት ወሳኝ ፍቅር ነው። ፍቅር ነው። ፍቅርን ደግሞ መጽሐፍ ቅዱሳዊ መሰረት ባለው መልኩ መረዳት ነው። ፍቅርን መረዳት ነው። ስለዚህ ፍቅርን በተለይ ጥንዶች ፍቅራቸውን እየተንከባከቡ ይኑሩ ስንል ወይም ለዘለቄታዊ አብሮነታቸው በፍቅር ይመላለሱ ስንል ወገኖቼ ስለ ፍቅር ዋና ሁለት ወይም ሶስት ነገሮችን ማወቅ አለባቸው። የመጀመሪያው ማወቅ ያለባቸው በፍቅር ስራ አንደኛው ፍቅር ከግብዝነት ነፃ እንደሆነ ማወቅ መቻል አለባቸው። እንዳይገበዙ መጠንቀቅ አለባቸው። ይሄ ግብዝነት የሚለው ፕሪጊሽ ይለዋል፣ ወይም ደግሞ ይሄ ሂፖክራሲስ ይለዋል። ይሄ አስመሳይ፣ አታላይ፣ ውስጡና ውጭው አንድ ያልሆነ ይለዋል። ስለዚህ ፍቅርን ከዚህ አንጻር ነው መረዳት ያለባቸው ሰዎች። ፍቅርን ከግብዝነት ነፃ እንደሆነ መረዳት አለባቸው። ፍቅርን ከግብዝነት ነፃ ነው ስንል ሰዎች ማስመሰል የለባቸውም። አንደበታቸውና ውስጣቸው አንድ መሆን መቻል አለበት። አፍቃሪ ሰው ደካማ ነገሩንም ጭምር ከተፈቃሪ አይደብቅም። አፍቃሪ ባል ደካማ ነገሩን ጭምር በሚስቱ ፊት ይገልጣል። አፍቃሪ ሚስት ደካማ ነገሯን ሳይቀር በባሏ ፊት ትገልጣለች። ስለዚህ ፍቅር ከግብዝነት ነፃ ነው ስንል በተለይ ከማስመሰል ከመመሳሰል ነፃ እንደሆነ ማወቅ መቻል አለብን። እዚህ ሮሜ 12:9 ላይ እንደዚህ ይላል፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ ይላል። ፍቅራችሁ ያለ ግብዝነት ይሁን ይላል። በቃ የተገለጠ ፍቅር። ክርስቶስ እኔና እናንተን ሲወደን በግብዝነት ፍቅር አይደለም የወደደን። በቃ ክርስቶስ ወደደን፣ በተገለጠ መልኩ ወደደን። ስለዚህ አልፎ ነው የመጣው ጥላቻችንን፣ አለማመናችንን፣ ድካማችንን። አንዳንዶቻችን በሃይማኖት እንትን ውስጥ መሸፈኛ ውስጥ ተጠቅለን ነበር። አንዳንዶቻችን እኔነት ውጦን ነበር። አያችሁ፣ አንዳንዶቻችን ከኛ በላይ የለም ብለን ነበር። አንዳንዶቻችን ድንቁርና ይዞን ነበር። አንዳንዶቻችን ሱስ ውጦን ነበር። ከዚህ የተነሳ ክርስቶስን እንቃወም ነበር። የክርስቶስ ተከታዮችን እናሳድድ ነበር። ስለዚህ ክርስቶስ እንደ ሰው አይነት ፍቅር ቢኖረው ኖሮ ይሄ ያሳደደኝን የገባበት ገብቼ ልክ አስገባዋለሁ ብሎ የጦርነት አይነት የመበቀል አይነት ሙድ ውስጥ ይገባ ነበር። ግን አይደለም። ለኛ ላሳዳጆቹ ክርስቶስ የዘላለም ደስታ ሰጠን፣ የዘላለም ሕይወት ሰጠን። ፍቅር ይሄ ነው። ፍቅር ማለት ከክርስቶስ የተቀበሉትን ፍቅር ወይም ደግሞ ቨርቲካል ከክርስቶስ ያገኙትን ፍቅር ሆሪዞንታል አፕላይ ማድረግ ነው። ፍቅር ማለት ከወዳጅ ጋር ያንን ፍቅር አፕላይ ማድረግ ማለት ነው። ደግሞ ፍቅር የሚሞከርበት ትልቁ መስክ ትዳር ነው ወገኖች። ትዳር ነው 24 ሰዓት አብረን የምንቆይበት ትዳር ነው። ስለዚህ ልክ ከክርስቶስ የተቀበልከውን ፍቅርና ይቅርታ በባለቤት ላይ አፕላይ ማድረግ አለብህ። ከክርስቶስ የተቀበልሽውን ፍቅርና ይቅርታ በባለቤትሽ ላይ አፕላይ ማድረግ አለብሽ። ይኸውላችሁ ትዳር ማለት ጋብቻ ማለት ከክርስቶስ የተቀበልነውን ፍቅር የምንለማመድበት መስክ ነው። አያችሁ፣ የምንለማመድበት መስክ ነው። ልብ አድርጉ። ይሄንን በምን እንመስለው መሰላችሁ?
ኤፌሶን 5 ላይ ስንመለከት ክርስቶስ ቤተክርስቲያንን እንደወደዳት ከእናንተ እያንዳንዱ የገዛ ሚስቱን እንዲሁ ይውደድ ይላል። ቤተክርስቲያንም ለክርስቶስ እንደምትገዛ ከእናንተ እያንዳንዷ ለገዛ ባሏ እንደዚሁ ትገዛ ይላል። ልብ አድርጉ። አሁን የባልና ሚስት ፍቅር የተመሰለው በክርስቶስና በቤተክርስቲያን ፍቅር ነው። ልብ አድርጉ። ስለዚህ ክርስቶስና ቤተክርስቲያን የነበራቸውን ፍቅር እናንተ በተግባር ኑሩት ነው የሚለው ይሄ። ስለዚህ ክርስቶስ ቤተክርስቲያን እንዴት ነው የወደዳት? ከቤተክርስቲያን ምን ሪስፖንስ አገኘ? ቅድም እንዳልኳችሁ አያችሁ፣ ቤተክርስቲያን እኮ ወድቃ ነበረች። ቤተክርስቲያን እኮ በፊት መጨማደድ ነበረች። ልብ አድርጉ። ክርስቶስ ግን ከነውድቀቷ ከነእድፈቷ ከነፊት መጨማደዷ ወደዳት ነው የሚለው ወገኖች። እንደዚሁም ደግሞ ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች በሁሉ ለባሎቻቸው ይገዙ ነው የሚለው። ልብ አድርጉ። ክርስቶስ የቤተክርስቲያን ራስ ነው። ስለዚህ በራስ ጥሩ ምሳሌ ነው። አንድ ሰው አንድ ራስ ነው ያለው። አንድ ሰው ሁለት ራስ የለውም፣ ሁለት ሐሳብ የለውም፣ ሁለት አይን የለውም። ልብ አድርጉ። ሁለት አይን ስላችሁ ቁጥሩ ሁለት ነው፣ ግን ሁለት አይነት ወደፊት ነው እንጂ ማየው ወደ ኋላ አይም ወደ ጎን አይም። ልብ አድርጉ። ልክ እንደዚህ ሁሉ ካላማራጭ ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች በሁሉ ለባሎቻቸው ይገዙ ይላል። ስለዚህ ጋብቻ ፍቅርንና መከባበርን የምንለማመድበት መስክ ነው። ልብ አድርጉ። አንዳችን ለአንዳችን ውበት የምንሰራበት፣ አንዳችን ለአንዳችን ዕውቅና የምንሰጣጥበት፣ ሁለት ብንሆንም እንዳንድ የምንሆንበት፣ አንድ ዕቅድ፣ አንድ ፕሮግራም፣ አንድ ራዕይ፣ አንድ ዓላማ የምንይዝበት ነው ጋብቻ። ለዚህ ነው በባልና ሚስት መካከል ያለው ግንኙነት ከሌሎች ሰዎች ጋር ሁሉ ካሉን ግንኙነቶች የተለየ ነው የምንለው። ልብ አድርጉ። ከሌሎች ሰዎች ጋር ያለን ግንኙነት ወይ በቢዝነስ ሊሆን ይችላል። ከሌሎች ሰዎች ጋር ያለን ግንኙነት ወይ በአገልግሎት ሊሆን ይችላል። ለምሳሌ በቤተ ክርስቲያን አብረን የምናገለግላቸው ሰዎች ስፒሪቹዋል ብቻ ነው ግንኙነታችን፣ ኢኮኖሚካል ግንኙነት የለንም። ልብ አድርጉ። ስፒሪቹዋል ሶሻል ግንኙነት ሊኖረን ይችል ይሆናል። ጋብቻ ግን በጣም የተለየ ነው። የራእይ አንድነት አለ በባልና ሚስት መካከል። ልብ አድርጉ። የመንፈስ አንድነት አለ። በጣም የተለየው ደግሞ የሥጋ አንድነት አለ። የግልጽነት አንድነት አለ። ባል ሚስቱ ፊት ማንም ሰው ፊት ከተገለጠበት በላይ ይገለጣል። ሚስትም ባሏ ፊት ማንም ሰው ፊት ከተገለጠችበት በላይ ትገለጣለች። በህይወታችን አንድ በድፍረት የምንመላለስበት ምንም ሳንፈራ የምንመላለስበት ሰው ቢኖር የትዳር ጓደኛችን ከትዳር ጓደኛ አይደበቅም። ለዚህ ነው እግዚአብሔር በድብቅነት እንዳንሞት፣ በቃ ሁሉን ነገር ሪዘርቭ ሆነን እንዳንሞት፣ ልብ አድርጉ፣ ከሱ ቀጥሎ አንድ ግልጽ የምንሆንበት ሰው የሰጠን የትዳር ጓደኛ ነው። የትዳር ጓደኛ ገበና ነው። ስለዚህ ከትዳር ጓደኛ ጋር ያለ ፍቅር ከግብዝነት ነፃ ነው፣ ወይም ፍሪ ፍሮም ፕሪጊሽ ነው። ከግብዝነት ነፃ ነው። ለዚህ ነው ፍቅራችሁ ያለ ግብዝነት ይሁን ነው የሚለው። እዚህ አንደኛ ጴጥሮስ 1:22 ላይ ለእውነት እየታዘዛችሁ ይላል፣ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ይኸውላችሁ እውነተኛ ፍቅር ግብዝነት የለበትም። እንግዲህ እንዳልኳችሁ ይሄ ግብዝነት በተለይ ይሄ ፕሪጊሽ የሚለው ወይም ሁፖክራሲስ የሚለው ይሄ ማስመሰል፣ ውስጥና ውጭን ልዩ ማድረግ፣ ድራማቲክ መሆን። ዛሬ ፍቅራችን ድራማቲክ ሆኗል። ብዙ ቦታ ማለት ነው ድራማቲክ ሆኗል። ግን ውስጣችንን ነው መኖር ያለብን። ስለዚህ ጥንዶች ለዘለቄታዊ አብሮነታቸው አስተማማኝ እንዲሆን ፍቅራቸው ከግብዝነት ነፃ መሆን መቻል አለበት። ሌላው ጥንዶች ስለ ፍቅራቸው በፍቅር መመላለስ ስንል ተፈቃሪን እንደራስ ማየት። እውነተኛ አፍቃሪ ተፈቃሪን እንደራስ ያያል። አያችሁ ኤፌሶን 5:28 እስከ 30 እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ልብ አድርጉ። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል ይላል። ስለዚህ አፍቃሪ
ተፈቃሪን እንደራሱ ነው የሚያየው። በተለይ በባልና ሚስት መካከል ባለ ፍቅር ተፈቃሪን እንደራስ ማየት ይገባል። አንተ ማለት እሷ ነች፣ እሱ ማለት አንቺ ነው። እንደራስ ማየት ብዙ ጊዜ ባልና ሚስት እንፋቀራለን ብለው አንዳንድ ባልና ሚስት እንደራስ ስለማያዩ ነው። የወዳጃቸው ጉድለት አያሳስባቸውም፣ የፓርትነራቸው ጉዳት አያሳስባቸውም። እኔ ጨዋታ ይጫወታሉ። ይውላችሁ ብዙ ጊዜ እኮ ጥንዶች እኔ ጨዋታ የሚጫወቱት ነገር የሚደብቁት፣ ለምሳሌ ፋይናንሻሊ ሪዘርቬሽን የሚኖረው አንዳቸው ካንዳቸው የሆነ ነገር የሚደብቁት፣ አንዳቸው ካንዳቸው የሆነ ሚስጥር የሚደብቁት፣ አንዳቸውን ለጥቅማቸው ብሎ የሚበድሉት እንደራሳቸው ማየት ስላቃታቸው ነው። ግን ደግሞ በጋብቻ ውስጥ አሁን ለምሳሌ ክርስቶስ እንደራሱ አይቶ ነው ዋጋ የከፈለልን። አያችሁ ክርስቶስ እኮ እኛን ወክሎ ነው ዋጋ የከፈለው። ልብ አድርጉ። ክርስቶስ እኮ ለኛ ዋጋ ባይከፍል ከክብሩ አይቀንስም። ልብ አድርጉ። እግዚአብሔር ከክብሩ አይቀንስም። እግዚአብሔርን ከዙፋኑ የሚያወርደው የለም። እኛ እኮ ሲኦል ብንገባ እግዚአብሔርን ከዙፋኑ የሚያወርደው የለም። አያችሁ እንደ ምድር ነገስታት እኮ እግዚአብሔር በልጁ በኢየሱስ የሰበሰበን እንደ ምድር ነገስታት 5 ዓመት ምርጫ በመጣ ቁጥር ድምጽ እንድንሰጠው አይደለም። እሱ በራሱ ንጉስ ነው። እሱ በራሱ መንግስት ነው። እሱ በራሱ ፈጣሪ ነው። ግን ልብ አድርጉ የእግዚአብሔር ባህሪ ተፈቃሪን ማገልገል ስለሆነ፣ አያችሁ ለተፈቃሪ ዋጋ መክፈል ስለሆነ፣ ራሱ እግዚአብሔር ፍቅር ስለሆነ ልጁን ኢየሱስን ልኮ በልጁ በኢየሱስ ሆኖ የፍቅር ዋጋ ከፍሎልናል። ስለዚህ በባልና ሚስት መካከል ፍቅር ይኑር ስንል አንዳቸውን ለማገልገል መትጋት አለባቸው። ለምን? የባልና ሚስት ፍቅር የተመሰለው በክርስቶስና በቤተ ክርስቲያን ፍቅር። ክርስቶስ ደግሞ ቤተ ክርስቲያንን አገልግሏታል። እስከ ሞት ድረስ በመሄድ አገልግሏታል። ምናልባት እኮ አንድ ባል ሚስቱን ይውደድ፣ ክርስቶስ ቤተ ክርስቲያን እንደወደዳት ሚስቱን ይውደድ ስንል ሙትላት እያልነው ላይሆን ይችላል። እስከ ሞት ላይሄድ ይችል ይሆናል። የሚገል ሁኔታም ላይኖር ይችላል። ኢየሱስ ግን ሞት እንዳለ እያወቀ መጥቶ ለኔና ለናንተ ዋጋ ከፍሏል። ስለዚህ የፍቅር አቅም እስከ ሞት እንኳን ቢሆን መሄድ አለበት ማለት ነው። በተለይ ባሎች ላይ የተጣለው ኃላፊነት ቀላል አይደለም፣ የማፍቀር ኃላፊነት። ሚስቶች ላይ የተጣለው ኃላፊነት ደግሞ የማክበር ኃላፊነት ነው። ልብ አድርጉ። መጽሐፍ ቅዱስን ስንመለከት ይኸው ሁለቱንም አፍቅሮ አላላቸውም፣ ሁለቱንም አክብሮ አላላቸውም። ልክ እኮ ነው፣ በፍቅር ውስጥ መከባበር አለ። ባል ግን በጣም ኮንሰርን ሊሆን የሚገባው ፍቅር፣ ሁሌ ፍቅር፣ የፍቅር ቃል፣ የፍቅር ፈገግታ፣ የፍቅር አቀራረብ፣ የፍቅር አስተሳሰብ፣ የፍቅር ቅንነት። ሚስት ደግሞ ሁሌ ኮንሰርኗ ሊሆን የሚገባው ማክበር፣ በቃ የክብር አቀባበል፣ የክብር ፈገግታ፣ የክብር ግልጽነት፣ የክብር ስፍራ መስጠት፣ ልዩ ስፍራ መስጠት፣ ከሁሉም በላይ ለእርሱ ልዩ ስፍራ መስጠት። ለዚህ ነው ፍቅር ተፈቃሪን እንደራሱ ያያል። ይኸውላችሁ አፍቃሪ ባል ስለ ምግብ ሲያስብ ዛሬ ምሳዬን አልበላሁም እኮ ከማለቱ በፊት ዛሬ ውዴ ምሳዋን በላች እንዴ ብሎ ነው የሚጠይቀው። አያችሁ አፍቃሪ ባል ስለ ፍቅር ሲያስብ ልብስ እኮ ጫማ እኮ ያስፈልገኛል ብሎ ከማሰቡ በፊት ውድዬ እኮ ልብስ ያስፈልጋታል አያስፈልጋትም፣ በሷ ፍላጎት ውስጥ ነው ራሱን የሚያየው። አያችሁ አፍቃሪ ሚስት ደግሞ ስለ ባሏ ስታስብ ባሌ ራሴ ነው፣ ባሌ አማራጭ የለውም፣ ባሌን አከብረዋለሁ፣ የክብር አቀራረብ፣ የክብር ጊዜ መስጠት፣ አያችሁ የክብር ፍቅር መስጠት። ልብ አድርጉ የክብር መጣበቅ ከማንም ሰው በላይ ከልጆችም ከእህትም ከወንድምም ከማንም በላይ ለባሏ ክብር አላት ማለት ነው። ይሄ ማለት ሞኝነት አይደለም። ይሄ ማለት መረገጥ አይደለም። ልብ አድርጉ ይሄ ማለት መረገጥ አይደለም። ባልም ለሚስቱ ዋጋ ሲከፍል ክርስቶስ ሞኝ ሆኖ አይደለም ለኛ ዋጋ የከፈለው፣ አፍቃሪ ስለሆነ ነው። አፍቃሪ ስለሆነ አንዳንድ ጊዜ ሞኝነትን፣ ጅልነትንና አፍቃሪነትን ኮምፕሮማይዝ ማድረግ የለብንም። ስለዚህ ለባልና ሚስት ዘለቄታዊ አብሮነት ፍቅር በጣም ወሳኝነት አለው። አይ ፍቅር ካለህ የተፈቃሪ ነገር ያሳስባል፣ የተፈቃሪ ጉድለት ያሳስባል። አያችሁ ለምን ነው አንዳንዶች እኮ ፍቅር አለን ብለው አፈቀርኩ የሚሉት ሰው ቁስል ላይ እንጨት የሚሰዱት ለምን እንደሆነ ታውቃላችሁ? ፍቅር ስላልገባቸው ነው። አያችሁ ፍቅር ስላልገባቸው። ፍቅር ካለህ ግን የተፈቃሪ ሸክሞ ያሳስባል። አያችሁ ከተፈቃሪ ጋር የተያያዘ ነገር ሁሉ የኔ ጉዳይ ነው የምትለው። ፍቅር ካለህ እኮ ልክ አሁን ቤተሰቦቻችን ትልቅ ቫልዩ አላቸው አይደል? ለኛ ፍቅር ካለህ እኮ የሚስት ጉዳይ ብቻ ሳይሆን የቤተሰቦቿ ጉዳይ ያሳስባል።
የባልሽ ጉዳይ ብቻ ሳይሆን በባልሽ በኩል ያሉ ኤክስቴንድድ ፋሚሊ ጉዳዮች ሁሉ ያሳስቡሻል። ልክ እንደሱ ሆነሽ ነው የምታስቢው። ለምን? ያንቺ ስራ የሱን ጭንቀት መቀነስ ነው። ስለዚህ እናቱ ቢታመሙ ስለ እናቱ ብቻውን አይጨነቅም። አያችሁ? እናቱ አሁን ልጃቸው እሱ ብቻ ሳይሆን አንቺም ነሽ የምትወዩ። አንድ ወንድ ልጅ ነበራቸው እናቱ፣ አንቺ ተጨምረሽ አንድ ሴት ልጅ ተጨመረችላቸው ማለት ነው። ፍቅር ካለ በዚህ ልክ ነው የምንዋደደው። ፍቅር ካለ ያንቺ የኔ የለም፣ ቤተሰቦችሽ ቤተሰቦቼ የለም፣ ዘመዶችሽ ዘመዶቼ የለም። ወገኖች አሁን በየቤታችሁ በትዳር ውስጥ ሆናችሁ ዘመዶችሽ ዘመዶቼ፣ ቤተሰቦችሽ ቤተሰቦቼ፣ ያንቺ እንትኖች የኔ እንትኖች የሚል ጨዋታ ውስጥ ያላችሁ ፍቅራችሁ ሚዛኑ እንደቀለለ ያሳያል። ፍቅር ያለው ሰው ተፈቃሪን እንደራሱ ያያል። የተፈቃሪ ፔን እንደራሱ ፔን ይሰማዋል። አያችሁ? ተፈቃሪን ያሳሰበው ነገር እንደራሱ ይሰማ እንጂ አያገባኝም ይሄ እኔ ጉዳይ አይደለም አይባባልም። አንዳንድ ባልና ሚስት ተጋይቶ እኔ ጋር ሲመጡ ይገርመኛል። እናቱ ታመው በጣም ተጨንቀው ያለ እባክሽ እንዲህ ታማለችና እኔ አያገባኝም የራስ ጉዳይ ከእናት ጋር አይደለም ሙሉ የፈጸምኩት የሚሉ አሉ። ልብ አድርጉ። በሱ በኩል ያለ ነገር ሁሉ ያንቺ ነው፣ በሷ በኩል ያለ ነገር ሁሉ ያንተ ነው። ፍቅር እኮ ይሄ ነው። ፍቅር ማለት ዝም ብሎ አብሮ መተኛት ብቻ አይደለም። ፍቅር ማለት መሳም ሲያምርህ ትስማለህ፣ ማቀፍ ሲያምርህ ታቅፋለህ፣ ምግብ ሲያምርህ አሰርተህ ትበላለህ፣ አንቺም ጫማ ሲያምርሽ ታስገዣለሽ፣ የሆነ ነገር ስትፈልጊ ታደርጊያለሽ። እኔ ይሄን እናደርጋለሁ አንተ ይሄን እሱ ፍቅር ሳይሆን ዕቁብ ነው። እኔ ይሄን እናደርጋለሁ አንተ ይሄን እናደርጋለሁ፣ እኔ ያላረኩትን አንተ አታድርግ፣ እሱ ዕቁብ ነው። ፍቅር ማለት ባልተደረገ ነገር ውስጥ አልፎ ቢደረግ ነው። ልብ አድርጉ። ፍቅር ማለት ማንኛውንም ሁኔታ ጥሶ የሚሄድ ነው። ፍቅር አጥር የለውም። ስለዚህ የተፈቃሪን ጉዳይ እንደራሱ ያለ የተፈቃሪ ጤና ጤናው ነው፣ የተፈቃሪ ቅድቅዱ ነው፣ የተፈቃሪ ራእዩ ነው። አፍቃሪ ልብ አድርጉ የተፈቃሪን ነገር እንደራሱ ያያል። እዚህ ፊልጵስዩስ 2:2 ላይ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ ይላል። አንድ ሐሳብ ይሁንላችሁ ይላል። እንደገና አንደኛ ጴጥሮስ 3:8 ላይ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ በእናንተ እንደሚሆን አድርጉ፣ እንደ ወንድማማች ተዋደዱ፣ ሩህሩሆችና ትሑታን ሁኑ ይላል። ስለዚህ ፍቅር ይሄ ነው ወገኖቼ። ዘለቄታዊ አብሮነታቸውን በፍቅር ማጀብ አለባቸው ስንል በቃ እኔ ከሚል አስተሳሰብ መውጣት አለባቸው። ምክንያቱም አንተ እኔ ሳትሆን እኛ ናችሁ፣ አንቺ እኔ ሳትሆን እኛ ነው። ወሬያችሁ ሁሉ እኛ ነው፣ እቅዳችሁ እኛ ነው፣ ራእያችሁ እኛ ነው፣ ፕሮግራማችሁ እኛ ነው፣ ዘመዶቻችሁ የኛ ነው የሚባለው፣ ዘመዶቻችን ነው የሚባለው። አያችሁ? ገንዘባችሁ ገንዘባችን ነው የሚባለው፣ ራእያችሁ ራእያችን ነው የሚባለው። ይኸውላችሁ ከዚህ በፊት በተለያየ ጊዜ ነግሬያችኋለሁ። ለምሳሌ እኮ አገልጋይ ቢሆን እሱ አገልግሎታችሁ ነው። አያችሁ? ባለ ራእይ ብትሆን እሷ ራእያችሁ ነው። እግዚአብሔር ራእዩን የእናንተ ፋሚሊ አድርጎታል። አንዳንዴ በራእይ የሚጋጩ ባልና ሚስት ይገጥሙኛል፣ በጣም ይገጥሙኛል። አንድ ጊዜ አንድ ባልና ሚስት አማክሬያለሁ፣ ትዝ ይለኛል። የእሱ ሸክም ማስተማር ነው፣ የእሷ ሸክም ደግሞ የሆነ እዚህ ልማትና የወላጅ አልባ ሕፃናትን ምናምን መርዳት ነው። ሸክሙ አላት፣ ጌታ ተናግሯታል። እሱ ደግሞ ማስተማር ነው፣ ወንጌል ነው ሸክሙ። ስለዚህ የኔ ራእይ ይሄ ነው፣ አንቺ ውስጥ አያገባኝም ይላል። እንዲያግዛት ትፈልጋለች። እሷ ደግሞ የኔ ራእይ ይሄ ነው፣ አንተ ውስጥ አያገባኝም ትላለች። የሁለቱም ግን የራእዩ ባለቤት እግዚአብሔር ነው። የቤታቸው ራስ ደግሞ እግዚአብሔር ነው። ልብ አድርጉ። የሚስት ራስ ባል ነው፣ የባልም ራስ ክርስቶስ ነው ይላል። ስለዚህ አሁን ራእዩ አንድ ነበረው፣ እሱ ሁለት አረገለት እግዚአብሔር። የሷም ራእዩዋ አንድ ነበር፣ ሁለት ሆነ። ስለዚህ በዛ ቤት ውስጥ አሁን ችግረኞችን የመደገፍና ወንጌልን የማሰራጨት ራእይ አለ ማለት ነው። ስለዚህ በጋራ ነው መስራት ያለባቸው። በጋብቻ ውስጥ የኔ የሚባል ነገር የለም። ስለዚህ ያንተ የሷ ነው። ይሄ ሐሳብ አላለቀም። በቀጣይ ሳምንት እንቀጥላለን። እንግዲህ ተነጋገሩበት ወገኖች፣ በየቤታችሁ እንግዲህ በጣም ሞጋች ሐሳብ ነው እግዚአብሔር እያስተማረን ያለው። ተነጋገሩበት፣ ተወያዩበት። ቤታችሁ በተለይ ባልና ሚስት በመካከላችሁ ያለውን ፍቅር ገምግሙ። ግንኙነታችሁ ምንድነው? የአክሲዮን አይነት ነው በእርግጥ ወይስ የእውነተኛ ፍቅር ነው? ስለዚህ ተነጋገሩበት። እግዚአብሔር የሚፈልገው የበለጠ ወደ ፍጹም የፍቅሩ ሙላት
እንድትገቡ ነው። እግዚአብሔር የሚፈልገው በልጁ በክርስቶስና በቤተ ክርስቲያን መካከል ያለው የፍቅር ኢሜጅ በቤታችሁ እንዲሆን ነው። ስለዚህ ይህን ተነጋገሩበት። እግዚአብሔር መቼም የሚናገረን ሊወቅሰን ወይም ሊያሳቅቀን አይደለም። የበለጠ ሻይን እያደረግን የበለጠ የክብሩን ነገር በቤታችን እያደመቅን የበለጠ ከመንፈሱ ጋር እየተስማማን እንድንሄድ ነው። ቀጣዩን ክፍል ሳምንት እንመለከታለን። እግዚአብሔር ይባርካችሁ። የሳምንት ሰው ይበለን። እወዳችኋለሁ። ባባይ